ጫና አለብን። የኢትዮጵያ ኑሮ ታውቂያታለሽ። እያንዳንድሽ በደወልሽ ሰዓት ቤተሰብ ምን እንደሚያወራ ታውቂያታለሽ። ችግር እኮ ነው የሚያወራው አይደል እንዴ? አዎ ምን እነዚህ አናጋሪዎች ናቸው። እኔም ባሽን አይቼ ሼር ተደርጎልኝ ነው የመጣሁት። ባሽን ማየት አልፈልግም። አታልቅሺ፣ ትጥብ ብለሽ ወደ ጌምሽ። ምንም ነገር እኔን ምስጋና ያስፈልግም። ለቤተሰብ አውቃታለሁ፣ ለቤተሰብ ምን ያህል ዋጋ እንደሚከፈል። ስንት ሴት ነው የሚያስለቅሱት በኮሜንት እና ለማንኛውም ደህና አምሹ። እሺ እናቴ እግዚአብሔር ያክብርልኝ። ነው ቤታ አመሰግናለሁ እህቴ፣ በጣም አመሰግናለሁ። እኔ ያለው ካጠገብሽ ደግሞም ታውቂያለሽ። እሺ አመሰግናለሁ። አራሙ ማዲ እድል ስጣትና እኔ ከኋላ ስለገባው እኔ እቀጥላለሁ። እሺ ሄላም ወይ ራሙ እንዴት ነሽ? በመጀመሪያ እዚህ 422 ሰዎች አላችሁ። ሁላችሁንም አንዴ የምትሰሙኝ ማለት ነው። በእርግጥ ሄሉ ዛሬ ብቻ አይደለም የሷ ስድብ፣ ከድሮም ጀምሮ እንደው ስድብ ነው አበረታቷት እዚህ ደረጃ ልትደርስ የቻለችው ማለት ነው። በመጀመሪያ ማለት ነው ስድቧ ምንም አይደለም፣ የእናንተ ስድብ ማለት ነው። ነገር ግን ከኋላ ያለ ድክመቷን ታውቃላችሁ። አንደኛ ድክመቷ አባቷ፣ ቤተሰቦቿ፣ ለቤተሰብ እንደምትኖር ጠንቅቃችሁ ደግሞ ታውቃላችሁ። እናንተ ጠንቅቃችሁ የምታውቁት ሰዎች ናችሁ ሂዳችሁ ኮሜንት እሷን ለመስበር ለማሸማቀቅ የምትሮጡት ማለት ነው። ይሄ ምንም እንትን ላት አይችልም። ግን እያወቃችሁ የምታጠፉት ሰዎች እኛ በስድብ አይደለም ዛሬ መተን እናንተ ልንናገርም የምንችለው ኦር ደግሞ እሷ መታ እዚህ ጋር ልታለቅስ የምትችለው ግን ምናል ብትኖርበት ምናል ብትሰራ የእሷ ነው እንዴ? ብርቅና ድንቅ ነው እንዴ? የእሷ ስራ አይደለም አይደል እንዴ? ሁሉ ሶሻል ሚዲያ የሚሰራው ነው የምትሰራው አይደለም? የእሷ የተለየ ነው ወይስ ደግሞ ግልጽ ፊት ለፊት አምጥታ እዚህ እውነተኛ ለእናንተ ችግሯንም ብሶቷንም እንደ ፋሚሊ አድርጋ ስለምትነግራችሁ ነው? እሷን በቃ ቁልቁል ለመድፋት ነው የምትፈልጉት? ይሄ ነው አይደል? እናንተ አይደለም ሰውማ ብትሆኑ ጥሩ መልካም ማስተሳሰብ ብትሆኑ ያንን መልካም አባቷን ተው ነበር፣ አንደርስታንድ ታረጉ ነበረ። እናንተ ግን ሩጣችሁ እሷን ለማሸማቀቅ ለምን ኖረችለት? ለምን እሱን አቆመች? ካለበት ነገር አንድ ሪያል ትረዳታላችሁ? $1 ትረዳላችሁ? አትረዱም። ከሷ ከቤት መቀመጥ እንደዚህ እያደረገች የነበረ ልጅ ብላችሁ ነው እንጂ መሳለቂያ የምታደርጓት። ስትሞት ወይኔ ሄሉ ያቺ የፕራንኮ አምባሳደር ሞተች እሷ ምናምን ብላችሁ ነው። በቃ ይሄ አይደለም። ይሄ ጮቤ እንትን ማለት አይደለም። ከቻላችሁ አበረታቷት፣ ካልቻላችሁ ደግሞ ዝምታ ወርቅ ነው። ምን አደረገች? ወይስ ደግሞ ከስተጀርባ እሷ እንደማንኛቸውም ሴቶች እኮ አይደለችም። ሄለን ማሞ ማለት ነው ጨዋ እርግት ያለች በጣም ምርጥ ሴት ናት። የሚያቀብ ያቃታል፣ የማያቅ ደግሞ አያቅም። ሩጣችሁ ልክ ናቲ እንዴ ናቲ ራሱ ያቃታል፣ ጠንቅቆ ነው የሚያቃት። ያሳለፈችው ህይወት አይቶ ገምቶ እኮ ነው ከሷ ጋር መጥቶ ሚስቴ ጓደኛዬ ፍቅረኛዬ ብሎ ያሳያችሁ አይደል እንዴ? ይሄን ነገር እንኳን አንደርስታንድ አታረጉትም? ምን ነው እሷ ላይ ዘመቻ ዘመታችሁስ እንዳድስ እንዴ? 1 ወር ከምናምን እኮ ነው። ቪዲዮ እኮ አልሰራችም። ለአባቷ ትኑርበት። በቃ እኔ እዚህ ጋር የምነግራችሁ ለአባቷ ትኑርበት። ለቤተሰብ ማንም የለው፣ ማንም የሚረዳው የለም። አስረግጬ ነው የምነግራችሁ። በቃ ጥሩ ሐሳብ ስጡ። ጥሩ ሐሳብ ካልሰጣችሁ ደግሞ ከቤቷ አትልከስከሱ። እሷን ለማሸማቀቅ ዛሬም ነገም የምትሞክሩት የምትፈነቅሉት በጣም የሚያሳዝን ሴቱ ናችሁ። በሴት የምትጨከኑ ጨካኞች፣ በስደት የምትገሉ እናንተ ከሀገርም ውስጥ ሆናችሁ ሰው ከፍ ሲል ዝቅ የምታደርጉ ሴቶች ናችሁ፣ ወንዶች አይደሉም። ምቀኞች ናችሁ። ሰው ከፍ እንዲል አትወዱም በጭራሽ። እያስመሰለ የሚኖር ሰውና እናንተን ጥብ አድርጎ የሚሰድብን ነው እናንተ የምትገድፉት፣ ወይም ደግሞ ላለው ነው የምታጨበጭቡት። አትሞቱም። ምን ባድር አንድ ፍሬ እያያችሁ እኮ ነው ያደገችው ሄላ ማሞ ማለት ነው። ጠንካራ ጎበዝ የሴት ተምሳሌት ናት። ለቤተሰብ የምትኖር ጀግና ናት። አስረግጬ ነው የምነግራችሁ ከምንም በላይ ማለት ነው። ቤተሰቧን ቀጥ አድርጋ እንደማንም እንኳን ኦኞኝ የማትል ማንኛውንም ነገር በሆዷ ብታለቅስም ሲጠናባት ሲፈነቅላት ነው ወጣ የምታለቅሰው። ማንም ገድፋት አይደለም እዚህ የደረሰችው።
ልንገራቸው፣ አንድ ራሷ ብቻ ናት። ሁሉም የራሱን ህይወት ነው የሚኖረው። ለቤተሰብ ለአባቷ ያለችው ግን እሷ ነች። ምን ነው እንዴ ወጣ እኮ ቪዲዮ እንደዛ እንኳን እንዴ ማስታወቂያ አሰሩ ብትባል እኮ እናንተ እንደው ምንድነው ያስቀጠላችሁ? ስድብ ነው ያስቀጠላችሁባት። እናንተ ማታፍሩ አባት የላችሁ? ታማሚ አባት የለም? ታማሚ ቤተሰብ የላችሁ? ይሄ ነው በቃ እናንተ ማበረታቻ ስድብ ነው። እሷን በቃ ወደታች ለመቅበር ነው። መቼም አትወድቅላችሁም። አስረግጬ ነው። የፈጠራት አምላክ አለ። ምርጥ እህቶች ደግሞ የሚወዷት ፋሚሊ አሉ። እናንተ ለእናንተ ስድብ በቃ ስድብ ያስድብ ቁጭ ብለው ከእንትናቸው ላይ እናንተን ምን አባታችሁ ታመጣላችሁ? አትውኝ የሚላችሁን ነው እናንተ ቄጣችሁን ገልባችሁ የምትከታተሉት። ይፋ የሚሞልጫችሁን ማለት ነው። እሷ እንደውም ለፋሚሊዎቿ ምርጥ ናት። በጣም አክብራ ጨዋ ሴት ነች። አስረግጬ ነው የምነግርሽ። ያንዳንድሽ ማለት ነው የምታውቂያት ነሽ። ሄደሽ እዛ ደግሞ ኮሜንት የምትጽፉት ሌላው ቀርቶ ማበረታቻ እንኳን ሼር ኮፒ ሊንክ እንኳን ባታደርጉት የእናንተ ስድብ ግን ቅስም ይሰብራል። ይሄ ደግሞ አዲሱ አይደለም። ከህፃን እስካሁን የመጣችበት ነው። የእሷ ብርታት እንደውም ስድብ ስትሰድቧት እሷ ብርታት ናት። በጣም ስማርት ዳይመንድ ነች። አስረግጬ ነው የምነግርሽ። ያንዳንድሽ ትኑርበት፣ ለቤተሰብ ትኑርበት። አለቀ። እኛ ደግሞ እህቶቹ አለን። እንዴት ተዋት ፋሚሊ ታኑርበት። ለምንድን ነው እንደዚህ የምትሆኑት? አደግዳጊ ሁላ እናንተ የምታጨበጭቡት 24 ሰዓት ላለው ነው የምታደገት። ሴት ልጅ ለማሸማቀቅ ሁሉ ጊዜ ሴት ልጅ ለመስበር እናቃቸዋለን እኮ ጃኒን ምን አይነት ስቴፕ እንደሄዳችሁበት ጠንካራ ጎበዝ። እንደገና ደግሞ ፋሚሊ ስላላት ነው የቆመችው እንጂ በእናንተ ቢሆን በእናንተ ኮሜንት በእናንተ እሷ መርዝ ጠጥታ ተሰቅላ ትሞት ነበር። አስረግጬ ነው የምነግራችሁ። እከካም ደግሞ እዚህ ጋር እየመጣሽ የምትስቂ ማለት ነው። በአናትሽ ተተካይ ግማታ። አስረግጬ ነው የምነግርሽ። ማንም ቢሆን ለማንም አባቱ ደስ ይበለው ብለሽ ነው የምታለቅሽው። ከአሁን በኋላ እንባሽን አልፈልግም። እንባሽን እንደዚህ እንድትሆኝ ነው ሁሉም የሚፈልገው ማለት ነው። እንድታለቅሽ ነው የሚፈልገው። አንቺ ጀግና ነሽ፣ ዳይመንድ ነሽ፣ ስማርት ነሽ፣ የሴቶች ተምሳሌት ነሽ። የኔ ውድ፣ የኔ ቆንጆ፣ የኔ ምርጥ፣ የኔ ልዕልት ሁሌ እወድሻለሁ። ያለው ከታች ቀጥ ሌላ ሰው ራማ ክዴ ነፈስ። ከዚህ በኋላ እንዳታለቅሽ፣ ተነስተሽ ፊትሽን ታጠቢ። ከዛ ወደ ጌምሽ አንድ ዘግተሽ እንዳትወጪ ወደ ጌምሽ። እሺ እናቴ፣ እሺ እህቴ፣ የፈለግሽ ነገር ካለ ጻፊልኝ በቲክቶክ። እኔ ሁሉ ነገር ከጎንሽ ነሽ እህቴ። እሺ እናቴ፣ እሺ እናቴ፣ እሺ አታልቅሽ። በጣም ነው የምወድሽ እህቴ። እሺ እኔም በጣም ወዳችኋለሁ። አመሰግናለሁ በጣም። እሺ እሺ እህቴ፣ እሺ ሰላም ነሽ? እሺ እኔ እሺ እግዚአብሔርን ሁላችሁንም በጣም ነው የማመሰግነው። እግዚአብሔርን እኔ እንዲህ በቀላሉ ምከፋ አይነት ልጅ አይደለሁም። ብዙ ጊዜ በቃ አይቼ ታግሼ ነገሮች ከአቅሜ በላይ ሲሆኑ ምናምን እንዴት ነው ሁሌ ትግል ላይ ያለን ሰው ማበረታታት ነው። እና አንዳንዴ እያለፍኩ ነው የመጣሁት እና ብዙ ነገር አሳልፌያለሁ እና በቃ ችዬ አላስችል ሲለኝ ነው በቃ ገና ከመግባቴ የሆነ ሲጻፍም እዛም ካየሁት አንጻር ከፍቶኝ ነበር እና በጣም በቃ አልቻልኩም ዛሬ። እና እናንተንም እውነት አመሰግናለሁ። ከጎን ያላችሁ እህቶቼ እውነት በጣም ነው ብርታት የሆናችሁኝ። ገና ከዚህ በኋላ በደንብ ነው የምጠነክረው። ያው ሁሌም የሰው ልጅ ፍጹም አይደለም። አንዳንዴ ያው ሊከፋብ ይችላል፣ ያው አላ ብዙ ነገር። ግን ከዚህ በኋላ ደግሞ በደንብ ነው የምጠነክረው። አመሰግናለሁ። ብዙ የምትወዱ ሰዎች እንዳላችሁ አውቃለሁ። አንዳንዶች ናችሁ። እናንተም ደግሞ ልቦና ይስጣችሁ። አመሰግናለሁ ወድዬ በጣም ቴንኪው። እና እናንተም ቢሆን ልቦና ይስጣችሁ ነው የምላችሁ። ጀስት የእናንተ መጥፎ ኮመንት እኔን እስካሁንም አላቆመኝም። ቢያቆመኝ ኖሮ እዚህ አልደርስም ነበር፣ እስካሁን የደረስኩበት ቦታ አልደርስም ነበር። እና ከምንም በላይ ደግሞ እግዚአብሔር አለ ለሰው ልጅ እግዚአብሔር ነው ሁሉ ነገር ብርታቱም ጥንካሬ የሚሆነው። እና ቴንኪዩ የኔ እናት እና አመሰግናለሁ። ብርታት የምትሆኑ ሰዎች አሁንም እንበረታለን፣ ከዚህ በኋላ እንጠነክራለን፣ በደንብ ብዙ እንጓዛለን። እውነት በጣም ደስ ብሎኛል። አመሰግናለሁ እህቶቼ፣ ክበሩልኝ።